ሞት ህንፃ ላሊበላ ኩለሄ እንግዳ የቅዱስ ላሊበላ ህንፃ እንደ ሞት ሁልጊዜ እንግዳ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ታኅሳስ 29 ቀን ልደቱ ለቅዱስ ላሊበላ። ቅዱስ ላሊበላ የተወለደው ታኅሳስ 29 ቀን ነው። እሱን በተመለከተ እንነጋገራለን። ኢትዮጵያ ብዙ ባለታሪክ የሆኑ ነገስታት አሏት። ከነዚህ መካከል አንዱ ቅዱስ ላሊበላ ነው። አዎ ሀብተ መንግስትንና ሀብተ ክህነትን ይዘው አርባ ዘመን ከነገሱት መካከል አንዱ ቅዱስ ላሊበላ ነው። በአንደኛ ሳሙኤል ምዕራፍ 2 ላይ እስመ መካን ወለደት ሰባተ ይላል። ሐና እመ ሳሙኤል ለብዙ ጊዜ ልጅ ካጣች በኋላ እግዚአብሔር በልጅ ጎበኛትና 5 ልጆችን ወልዳለች። መጀመሪያ ግን የወለደችው ሳሙኤልን ነው። ሳሙኤልን ወልዳ ከሳሙኤል በኋላ 5 ልጅ ወልዳለች። ሳሙኤል ግን በቤተ መቅደስ አድጎ እግዚአብሔር ሰጥቶኛልና ስለቴን ሰምቷልና ድምፄን ሰምቷልና የሰጠኝን ለሱ እሰጠዋለሁ ብላ ወስዳ ለካህኑ ለኤሊ ሰጠችው። በቤተ መቅደስ አደገ። ሳሙኤል ሀብተ መንግስትንና ሀብተ ክህነትን ይዞ ያደገ ነቢይ ስለሆነ 2 እንደ 2 ይቆጠራል ተብሏል ማለት ነው። ሁለቱን ስለያዘ ቅዱስ ላሊበላ ሀብተ መንግስትንም ሀብተ ክህነትንም የያዘ ታላቅ የኢትዮጵያ መኩሪያ የሆነ አባት ነው። አዎ በእውነት አሁን ከታኅሳስ 19 ጀምሮ ወደ ቅዱስ ላሊበላ ላስታ ላሊበላ ሮሃ ሰሜን ወሎ የማይሄድ የለም። ያልቻለ በእግሩ አዎ ያልቻለ ደግሞ በህሊናው በሐሳቡ በአእምሮ ይሄዳል። ሁልጊዜም ታኅሳስ 29 በመጣ ቁጥር ትዝ የሚለን የጌታ ልደት፣ ቀጥሎ ደግሞ እነሆ የቅዱስ ላሊበላ መወለድ ነው። ለምን? ለዓለም ብርቅዬና ድንቅዬ መኩሪያ የሆነ 11 ቤተ መቅደሶችን አንጾ የሰጠ ታላቅ የኢትዮጵያ ባለውለታ ስለሆነ እሱን ነው። ይህ ህንፃ ነው እንግዲህ ሰዎች በየዓመቱ አይደለም በየቀኑ ቢሄዱ ሁልጊዜ እንግዳ ነው። አዎ ሞት እንግዳ ነው የተባለው አንድ ጊዜ ንጉሱን ይገላል፣ አንድ ጊዜ ወታደር ይገላል፣ አንድ ጊዜ ባለጸጋውን ይወስዳል፣ አንድ ጊዜ ደግሞ የቤት እመቤት ይወስዳል፣ አንድ ጊዜ ሕፃናትን ይወስዳል፣ አንድ ጊዜ ሐዋርያትን ይወስዳል፣ አንድ ጊዜ ሰማዕታትን ይወስዳል፣ አንድ ጊዜ መነኮሳትን ይወስዳል፣ አንድ ጊዜ ጳጳሳትን ፓትርያርኮችን ይወስዳል ሞት። ቀጥሎ ደግሞ ሜዳ ላይ የወደቀ የኔ ቢጤ የቆሰለ የሸተተውንም ይወስዳል፣ አይንቅም ሞት። ስለዚህ ሞት እንግዳ ነው ማለት እንዲህ ነው። አዎ አይንቅም፣ ሁሉን ይወስዳል ማለት ነው። አይፈራም፣ ነገስታትን ይወስዳል ማለት ነው። አዎ ወጣቱንም አይፈራ፣ ሕፃኑንም አይራራ፣ ለሕፃንም አይራራ፣ ለካህኑም አያከብርም፣ ክብር የለውም ሞት። ሞት ያከበረው የለም። አሁን እንኳን ተከብረው የተሰወሩ ቢኖሩ ነገ መጠው ይሞታሉ ማለት ነው። ነገ መጠው በሰማዕትነት ያልፋሉ። አሁን በእርግጥ የተሰወሩ አሉ። አዎ ግን ነገ መጠው ይሞታሉ። ከሞት የሚቀር የለም። አዳም ሆይ ከመሬት ተገኝተሃልና መሬት ትሆናለህ፣ አፈርህና ወደ አፈርነት ትመለሳለህ ተብሎ በአምላክ ቃል ተነግሯልና ይሄ አምላካዊ ቃል ነው። ምናልባት የሚቀድም የሚከተል ነው የሚሆነው ጽዋ ውስጥ ከሚሞላ ነው። ወይም ደግሞ ትንቢት የተነገረላቸው ወደኋላ መጥተው የሚሄዱት ካልሆኑ ድረስ ሞት ሁልጊዜም ቢሆን እንግዳ ነው። አሁን እንዳልነው ነው። ከሕፃናቱም ይገባል፣ ከወጣቱም ይገባል፣ ከአረጋውያንም ይገባል። ባለስልጣናቱን ይወስዳል፣ ህዝቡንም ይወስዳል፣ አገልጋዩንም ይወስዳል፣ ሁሉንም ይወስዳል። ሀብታሙንም አይፈራ፣ ድሃውንም አይንቅም። አዎ ጤነኛውንም አይተውም፣ ቁስል ያለበትንም የታመመውንም አይንቅም ሞት። ለዚህ ነው እንግዳ የተባለው። ቅዱስ ላሊበላ ህንፃ ደግሞ ሁልጊዜ እንግዳ ነው። ቤተ ጊዮርጊስ ገብተህ ወጥተህ ደግሞ ቤተ ላሊበላ ስገባ፣ ቤተ ሚካኤል ስገባ፣ ቤተ ማርያም ስገባ፣ ቤተ መድኃኔዓለም ስገባ፣ ተሻግረህ ቤተ አማኑኤል፣ ቤተ መርቆሬዎስ፣ ቤተ ቅዱስ ገብርኤል ስትገባ ሁሉም እየገባ ስታይ ድንቅ ይሆንብሃል። በቃ ድንቅ ይሆንብሃል። ስለዚህ ይህንን ያስገኘ ጻድቅ ንጉሥ ቅዱስ ላሊበላ የተወለደበት ታኅሳስ 29 ቀን ነውና ለዚህ ቀን እንኳን አደረሰ እናደረሳችሁ። አዎ ይህን የምናየው ነው የሚሆነው። ምን ይላል ዋቢ ስንክሳር የተባለውን የቤተክርስቲያን መጽሐፍና መጽሐፈ ነገሥታትን ነው የምናየው። ታኅሳስ 29 ቀን እነሆ ቅዱስ ላሊበላ ተወለደ ይለናል። ይህም ቅዱስ ወላጆቹ በወለዱት ጊዜ እግዚአብሔርን በመፍራትና በበጎ ሥራ ሁሉ አሳደጉት ይላል። በጥበብ በሞገስ አሳደጉት ይልና አድጎ አካለ መጠን በደረሰ ጊዜ ታላቅ ወንድሙ ንጉሥ ቀናበት ይላል። ቀናበት ይልና መልእክተኞችንም ልኮ ወደ እርሱ አስመጣው።
ምክንያቱም አዎ አለው። ቅናት አለ፣ እንደገና ስልጣኔን ይወስዳል አለ፣ ተወዳጅነት አለ። አዎ ምክንያት ሽቷል። እንግዲህ ከ3 ሰዓት እስከ 7 ሰዓት ድረስ አስመጥቶ ቅዱስ ላሊበላ ምን አለ ገረፈው ይላል ታሪክ። ኢትዮጵያ ላይ ብዙ ታሪኮች እንሰማለን። ከዚህ በኋላ በፊቱ ከተገረፈ በኋላ ካጸኑበት በኋላ እንዲመጣና በፊቱ እንዲያቆሙ ታዘዘ ይላል። በአቆሙትም ጊዜ የደረሰበት ጉዳት እንደሌለ አይተው ንጉሥና መኳንንቶቹ ሁሉ አደነቁ ይላል። አየው እንዴ! እነ ቅዱስ ጴጥሮስ እየተገረፉ፣ እነ ጳውሎስ እየተገረፉ፣ እነ ቅዱስ ጊዮርጊስ 4 ጊዜ ሞተው 3 ጊዜ እየተነሳ የሚገርመው ነገር ያ ሁሉ ስጋቸው አልቆ አጥንታቸው እየተቆጠረ ደማቸው ፈሶ ሲታዩ ደህና እየሞቱ መነሳት፣ እየቆሰሉ ደህና መሆን፣ እየደቀቁ እንደገና ደህና መሆን። አቤት እግዚአብሔር! ይህ ነው የሚለው የእግዚአብሔር መልአክ ከግርፋት ሰውሮታልና ይላል። የእግዚአብሔር መልአክ በእሱ ላይ የሚያርፈውን ጅራፍ ከእሱ አርቆታልና። እስመ ለመላእክቲሁ ይእዝዞሙ በእንቲአከ ከመ ይቀቡከ በኩሉ ፍናዊከ፣ መላእክቱን ስላንተ ያዝዛቸዋል በመንገድ ሁሉ ይጠብቁ ዘንድ። እንደገና ማቴዎስ 18 ላይ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ ጠባቂ መላእክቶቻቸው በሰማይ ይኖራሉና። ይህን ጠብቀን እንድንኖር እግዚአብሔር ይርዳን። ይህን ነው የሚነግረን። ከዚህ በኋላም ወንድሙ ንጉሥ በአንተ ላይ ስላደረኩት ክፉ ስራ ወንድሜ ሆይ ይቅር በለኝ ብሎ ለመነውና እርስ በርሳቸው ታረቁ ይላል። ኢትዮጵያን በእውነት ሁሉንም ከሁሉ ጋር የሚያስታርቅ እግዚአብሔር ያድለን። በእውነት እርስ በርሳቸው ተራረቁ። ኢትዮጵያ ላይ የሚያስፈልገው አሁን እርስ በርሱ መተራረቅ። የውጭ ዓለም እንደሆነ አሻግሮ ማየት፣ ተጋደሉ፣ ተጨረሱ፣ ተላለቁ ነው። በረሃብ ተላለቁ ነው የሚለንና እርስ በርሳችን የሚያስታርቅ መልአክ ለኢትዮጵያ እንዲያዘዝልን መልካም ፈቃዱ ይሆንልን። ከዚህ በኋላም እግዚአብሔር መንግስትን ለማን ሰጠው? ለቅዱስ ላሊበላ ነው አወረሰው። በቃ ሰው የፈለገ ምክንያት ቢፈጥር ለአንድ ሰው የታዘዘውን አይደለም ንግስና ምግብ ማን መብላት አይችልም። ለእኔ የቀረበው ምግብ ለእኔ ላይሆን ይችላል። የእኔ መሆን ማውቀው ወርሼው ወደ ወዴ ከወረደ በኋላ አለቀ። ከዚህ ውጭ ግን ለእኛ ያልነው ነገር ሌላ ሊሆን ይችላል። ከዚያ በኋላ እግዚአብሔር መንግስትን አወረሰው ይላል። መንግስትም በያዘ ጊዜ እግዚአብሔርን በሚያገለግልበት ስራ በረታ። ሁልጊዜም ለድሆች ለምስኪኖችና ለችግረኞች ይመጸውት ነበረ። እንዲህ አይነት ህይወት ያደለን እግዚአብሔር። አሁን ልደት የጌታ ልደት ስናከብር ይህ ነው ትዝ ይለን የሚገባው። ምንድን ነው? ለድሆች ማካፈል። ጌታም ምንድን ነው የሚለው? በደስታችሁ ጊዜ ለድሆች ማካፈል፣ በጾማችሁም ጊዜ የታሰሩትን መጠየቅና ለድሆች ማካፈል እንዳትረሱ ነው የሚለው። ይህ ነው የሚለው። ለድሆች፣ ለምስኪኖች፣ ለችግረኞች ይመጸውት ነበረ፣ ያስባቸው ነበር፣ ያደርግ ነበረ። ንጉሱ ነው እኮ ነው። በቃ በዓላት በመጡ ቁጥር ብቻ አይደለም፣ በየቀኑ 365 ቀናት ለምስኪኖች ይራራ ነበር። በፍርድ ይራራላቸዋል፣ በኑሮ ይራራላቸዋል፣ በልብስ ይራራላቸዋል፣ በምግብ ይራራላቸዋል። በሰው በመሆናቸው ሰው ስለሆነ ሰው መሆናቸውን ይመለከት ነበር ይላል። ምንድነው የሚለው? ጌታችንም ከፍቅሩ ጽናት ጌታችንም የፍቅሩን ጽናት ባየ ጊዜ የእግዚአብሔር መልአክን እንዲገለጥለት ላከለት ይላል። የፍቅሩን ጽናት የማን? የእግዚአብሔር ፍቅር፣ ወደ እግዚአብሔር ያለው ፍቅር። ድሆችን ሲያይ ማንን አየ? እግዚአብሔር አየ ነው። ለድሆች ሲያበላ ማንን አየ? እግዚአብሔር አየ ነው። ለድሆች ሲመጸውት ለማን? እግዚአብሔርን አየ ነው። የታሰሩትን ሲፈታ ማንን? እግዚአብሔር አየ ነው። የወደቁትን ሲያነሳ ማንን እያየ ነው? እግዚአብሔርን አየ ነው። የማቴዎስ ወንጌል ምዕራፍ 25 15 ላይ ምንድን ነው? ታርዤ አላለበሳችሁኝም፣ ታስሬ አላስፈታችሁኝም፣ ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁም የሚለው እኮ ይህን ነው እኮ ነው አለ። ስለዚህ ድሃም መቀበል እግዚአብሔርን መቀበል ነው። ድሃም ማብላት እግዚአብሔርን ማብላት ነው። ድሃም ማጠጣት እግዚአብሔርን ማጠጣት ነው። ድሃም ማስፈታት እግዚአብሔርን ማስፈታት። ይህን ብሎ ነው ያስቀመጠው። ለዚህ ነው ከፍቅሩ ጽናት የተነሳ እግዚአብሔር አምላክ መልአኩ ቅዱስ ሚካኤልን ላከለት። መልአኩን ላከለት ይላል። መልአኩ ተገለጠለት፣ ወደ እርሱ ወደ ሰማያት አወጣው፣ ወደ እግዚአብሔር አወጣው። በክንዱ አየው፣ አወጣው፣ ወደ እግዚአብሔር አወጣው ይልና 10ን አብያተ ክርስቲያናትም እንዴት እንደሚሰራቸው አሳየው ይላል። ቀዳሚሃ ለጽዮን ሰማየ ሳረረ ወበዳግም አርአዮ ለሙሴ ዘከመ ይገብር ግብረ አደ ደብተራ ይላል። ለሙሴ
ቀዳማዊ ጽዮን ሰማይን ሲዘረጋ ታቦተ ጽዮን የት እንደሆነችና የት እንዴት ነበረች በሥላሴ ነጸብራቅ ስር እንዴት እንዳስቀመጣት አሳየ ይላል። ወበዳግም አርአዮ ለሙሴ ዘከመ ይገብር ግብራ ለደብተራ ምሳሌ ለሆነችው ለታቦተ ጽዮን ደግሞ ድንኳኗን እንዴት እንደሚሰራ አሳየው ይላል። ስለዚህ ስለ 10 ወይም ስለ 11 ቤተክርስቲያን 10ሩን አብያተ ክርስቲያን እንዴት እንደሚሰራ ወሰደና ቅዱስ ሚካኤል በእግዚአብሔር ፊት አቆመው፣ እግዚአብሔርን ማሳየው። ክብርና ምስጋና ለመድኃኔዓለም ይሁን። እነርሱም ስራቸው የየራሳቸው የሆነ ልዩ ነው ይላል። አሁንም እንደዛ ነው። ለእያንዳንዳቸው የቤተ ክርስቲያናት እያንዳንዳቸው ስራ አላቸው፣ ይለያያሉ። አንዱ ቦታ ገብታ አንዱ ስታየው፣ አንዱም ቤተክርስቲያን አይተህ ሌላኛውን ስታየው ትደነቃለህ። ይህን ነው ልዩ የሆነው የየራሳቸው ልዩ የሆነ ነው ይለናል። ተመልሶም መንፈስ ቅዱስ እንደ አራቀቀው በአስደናቂ ጥበብ አነጻቸው ይላል። አዎ እንዴ ለመጥረቢያው እንኳን እጌታ የለው ወረ እንደምን አድርጎ ሰራው ይላል። ይችን የምታክል ነገር ያን ሁሉ 11 ህንፃ አንጾ ይገርመኛል። ታላቅ ዛሬ እንዴ ውሃው፣ እንጨቱ፣ ቆርቆሮ፣ ደንጋዩ፣ አሸዋው፣ ጠጠሩ፣ የሰው ላቡ፣ ወዙ ምን ስንቱ ነው ዛሬ። እነዚህ ግን ምንም የሌለባቸው ዝም ነው መጥረቢያ ብቻ እኮ ነው። እኛ ዛሬ መቼም ለዘመን ተሻጋሪ እንዲሆኑ ተብሎ ከላዩ ላይ ያለው ቆርቆሮ እናያለን፣ ግን እሱም ብዙ አይደለም። ምክንያቱም እነዚያን ውበት የሚመጥንም አይደለም ሲጀምር። እዚያ ላይ ስናይ ግን ምንም የሌለበት በቃ ውሃ የሌለበት፣ ጭቃ የሌለበት፣ እንደገና ደግሞ እንጨት የሌለበት፣ ጠጠር የሌለበት፣ አሸዋ የሌለበት ድንጋዩን ብቻ ፈልጦ ከአንድ እግዚአብሔር የተፈቀደለት በአንድ ድንጋይ ብቻ አንድ መሬት ላይ እነዚያን ህንፃዎች አነጸው። ክብርና ምስጋና ለዚህ ታላቅ አባት ይሁን። የሚገርም ነገር ነው። እሊህም አብያተ ክርስቲያናት አንጾ በፈጸመ ጊዜ መንግስቱን ለወንድሙ ልጅ አወረሰ ይላል። አንጾ ሲጨርስ ትልቁ ነገር እዚህ ጋር ግን እግዚአብሔር ያነጸ ቤተ እግዚአብሔር ቤትን ካልሰራ ሰው እሰራለሁ የሚለው በከንቱ ነው። ቅዱስ ወይም ደግሞ ጻድቁ ቅዱስ ላሊበላ ሰራ ስንል መጀመሪያ ያመለከተው እግዚአብሔር ነው፣ የፈቀደለት እግዚአብሔር ነው፣ ያሰራው መንፈስ ቅዱስ ነው፣ ያጸናው መንፈስ ቅዱስ ነው፣ የባረከለት መንፈስ ቅዱስ ነው። ይህን 11 ቤተ መቅደሶችን እንቁ የሆኑ ሰርቶ ለኢትዮጵያ አይደለም ለዓለም አበረከተ። ለኢትዮጵያ ብርቅዬና ድንቅዬ ስጦታዎች ናቸው። እዚህ በኋላ ክብር ይግባውና ጌታችን ኢየሱስ ክርስቶስ በብርሃን ሰረገላ ተቀምጦ የሚያስፈራ መብረቅን የተጎናጸፉ አእላፋት ሰራዊቶች ዙሪያውን ሆነው ወደ እርሱ መጡ። እንዲህም አላቸው፣ ወዳጅች ቅዱስ ላሊበላ፣ ሰላም ላንተ ይሁንልህ። እነግርሃለሁ ማደሪያ በክብር ሁሉ ከከበሩ 12ቱ ሐዋርያቶች ጋር ይሁን አለው። ለቅዱስ ላሊበላ የተነገረ ነገር ነው። ስለዚህ ጥር ከመግባቱ በ29 ታኅሳስ 29 ቀን የዘመን አስተርእዮ የመገለጽ ዘመን ተብሎ ከ29 ጀምሮ እስከ አብይ ጾም ድረስ አስተርእዮ ኤጲፋንያ መገለጽ ዘመን ይባላል። ክርስቶስ በተገለጠበት በተወለደበት ዕለት ታኅሳስ 29 ቀን ክርስቶስ በተገለጠበት ቀን ቅዱስ ላሊበላ ተወልዷል። በነገራችን በዚህ ቀን የጻድቁ አቡነ ገብረ መንፈስ ቅዱስ የቅዱስ ላሊበላ የጌታችን የመድኃኒታችን የፍጡራንና የፈጣሪ የልደት ቀን ነውና የምናከብረው ያው በሱ ቀን የሌሎቹ ቅዱስ ላሊበላ ብቸኛ ስለሆነ ያው በቅዱስ ላሊበላ ልደቱ ይከበራል። ለዚህ ነው በ28 ልደትን ስናከብር ቅዱስ ላሊበላ ሩሃ ላይ ያው 29 ነው የሚከበረው። ለምን? ልደቱንና የጌታ ልደት አብረው ስለሚያከብሩ አይቀይሩም እነሱ። በ28 የአማኑኤልን ቃል እግዚአብሔር ይላሉ፣ በ29 ያንኑ የልደቱን ቃል እግዚአብሔር ብለው ያከብራሉ ማለት ነው። እና ስለዚህ እግዚአብሔር አምላክ በዚህ ጻድቅ በረከት ሁላችንም እንዲጎበኘን መልካም ፈቃዱ ነው። ወደ ቤተ መቅደስህም የሄደ በኢየሩሳሌም ወዳለው ቤተ መቅደስ እንደሄደ ይሆንለታል። እግዚአብሔር መልእክቱን ላከና እንዲህ አለ፣ በጸሎትህና በቃል ኪዳን ለሚታመን እምነቱ እንደ ጴጥሮስና ጳውሎስ ደም መፍሰስ ይሆንለታል። ሀበኒ ጴጥሮስ መስቀለከ ይኩነኒ ተስፋ ወጳውሎስ ወቄተከ መጥባይተከ እንተ ደም ለከፋ ይላል። በጸሎትህ በቃል ኪዳንህ ለሚታመን እምነቱ እንደ ጴጥሮስ እና ጳውሎስ ደም መፍሰስ ይሆንለታል።
ጴጥሮስ ተዘቅዝቆ እንደተሰቀለ ጳውሎስም አንገቱን እንደተሰየፈ ይሆንለታል። ለዚህ ነው ዛሬ ብዙዎች በእግራቸው ብዙዎች ደግሞ በአውሮፕላን ሄደው እዚያ ቦታ ላይ ጻድቁን ያከብራሉ። ቃል ኪዳኑ በጸና በእግዚአብሔር የተሰጠው ቃል ኪዳን ስለሆነ ያ ቃል ኪዳን በተሰጠበት ቦታ ሕንፃ በታነጸበት ቦታ ቤተ መድኃኔዓለም፣ ቤተ ማርያም፣ ቤተ ቅዱስ ሚካኤል፣ ቤተ ቅዱስ ላሊበላ፣ ቤተ ቅዱስ ጊዮርጊስ፣ ቤተ ቅዱስ ገብርኤል፣ ቤተ መርቆሬዎስ እያለ እነዚህ 11ዱን ጽላቶች እየዞረ የተሳለመና በቃል ኪዳን ቦታ የተገኘ እንደዚያ ደማቸውን እንዳፈሰሱ ይሆንለታል። ወደ ቤተ መቅደስም የሄደ በኢየሩሳሌም ወዳለው ቤተ መቅደስ እንደሄደ ይሆንለታል። አየው፣ ወደ አንተ ቤተ መቅደስ ወደ ቅዱስ ላሊበላ የሄደ ኢየሩሳሌም ሄዶ እንደተሳለመ ይሆንለታል። ያድርግልን እግዚአብሔር። የሄዱትን እኛንም ያሰብነውና የምናስበውን እንደዚሁ በቃል ኪዳኑ ይጎብኘን እግዚአብሔር። እንደገና ምንድነው ምለው ወዳለው ቤተ መቅደስ እንደሄደ ይሆንለታል ይልና እንደውም መጨረሻ ላይ ምን ይሏል? መቃብርህንም የተሳለመ የሥጋዬን መቃብር እንደተሳለመ ይሆንለታል። በዓመታቱ ወሮች ሁሉ የተራቡትን እያጠገበ የተጠሙትንም እያጠጣ መታሰቢያን ለሚያደርግ እኔ የተሰወረ መና እመግበዋለሁ፣ የሕይወት ጽዋንም አጠጣዋለሁ። በመታሰቢያ ቀንም ዕጣን ወይም ስንዴ የሚያገባውን እኔ በኢየሩሳሌም ሰማያዊት በውስጠኛዋ መጋረጃ አስቀምጬ ከተቆረሰው ሥጋዬ አቀርበዋለሁ፣ እመግበዋለሁ፣ አጠጣዋለሁ። በአማላጅነትም እየታመነ የገድልንና የቃል ኪዳንን መጽሐፍ የሚጽፈውን የጻፈውን ያጻፈውን ያነበበውን ያስነበበውን የሚገርም ያንተን ስም በተጻፈበት ቦታ እኔ ስሙን እጽፈዋለሁ። ክብርና ምስጋና ለስሙ ይሁን። በፍጹም ልቡ ለሚያምን ይህን የማይታበል ቃል የተናገርኩ የሕያው እግዚአብሔር ልጅ እኔ ኢየሱስ ክርስቶስ ነኝ። በልደቴ ልደትህ እንዲሆን የፈቀድኩልህ 11 አብያተ ክርስቲያን አንጸህ በስምህ እንዲሆኑልህ ያደረግኩ ኢየሱስ ክርስቶስ አምላክህ ፈጣሪህ ነኝ። ስለዚህ ቃል ኪዳንህን ለጠበቁ ሁሉ ይህ ሁሉ ይደረግላቸዋል። ላሊበላም ይህን ቃል ኪዳን ስለ አጸናለት ክብር ይግባውና ጌታችንን እያመሰገነ በምድር ላይ ወድቆ ሰገደ ይላል። ሰገደ። ይህም ሁሉ ክብር ስለሰጠ በአጸደ ቦታ የተገኘ በቤተ መቅደስ የተገኘ ኢየሩሳሌም እንደተገኘ ትልቅ ስጦታ። ስለዚህ ሰገደ ይላል እና ታኅሳስ 29 ቀን ልደቱ ነው። ሰኔ 12 ቀን ደግሞ የቅዱስ ላሊበላ ዕረፍቱ ነው እና በእውነት ሞት ሕንፃ ላሊበላ ሁሌ እንግዳ ነው ተብሏል እና ሞት የላሊበላ የቅዱስ ላሊበላ ሕንፃ ሁልጊዜ እንግዳ ነው። በየዓመቱ አይደለም በየቀኑ እየሄድን የምናየው ልዩ ታምረኛ ገዳም ወይም ደግሞ ለእኛ የተሰጠን ቅርስ ነውና ይህን ቦታ እግዚአብሔር አምላክ ጠብቀን እንድንኖር እግዚአብሔር ይርዳን። ሀብታሞች ነን። ታቦተ ጽዮንን በአክሱም ጽዮን፣ መስቀሉን በግሸን ደብረ ከርቤ ቅዱስ ላሊበላን በላስታ ደብረ ሮሃ ቅዱስ ላሊበላ ቦታ እያከበርን ከብረን እንኖራለንና ይህንን ለሚያሳየንና ለሰጠን አምላክ ክብርና ምስጋና ለስሙ ይሁን። ገብረ መስቀል ሚዲያ ነው። ሰብስክራይብ፣ ላይክ፣ ሸር፣ ፎሎ አድርጉ። እንማማር። እግዚአብሔር አምላክ ሀገራችን ሰላም ያደርግልን። በዓሉም የሰላም የበረከት የመተሳሰብ በዓል ያደርግልን። መልካም ጊዜ